አነስ ረዲየላሁ አንሁ ጠየቋቸው፣ ያ ረሱላላህ ሰለላሁ ዐለይሂ ወሰለም ማን ነው ገላዎት የሚያጥበው? የኔ አህሉል በይት አሉት። ከፈንስ ማን ያለብሶታል? የኔ አህሉል በይት። ቀብር ውስጥስ ማን ያስገባውታል? የኔ አህሉል በይት። ጀናዛዎትን ማን ያሰግዳል ሲላቸው አለቀሱ ረሱል ሰለላሁ ዐለይሂ ወሰለም። ከዛም ገላዬን አጥባችሁ ከፈን ካለበሳችሁኝ በኋላ ሁላችሁም ወደ ውጭ ውጡ አሉ። ከሁሉም በፊት የኔ አላህ ረሕመቱን ያዘንብብኛል። ከዛም ጅብሪልና ሚካኤል መጥተው ደግሞ ዱዓ ያደርጉልኛል። ከዛ የሰባቱም ሰማይ መላይካዎች መጥተው ዱዓ ያደርጋሉ። የእኛ ነቢይ እኮ ጀናዛቸው እንዲሁ በኢማምና በተከታይ አይደለም የተሸኘው። ከዛም የኔ አህሉል ቤት ወንዶች መጥተው ዱዓ ያደርጉልኛል። እነሱ ከሄዱ በኋላ ሚስቶቻቸው መጥተው ዱዓ ያደርጋሉ። ከዛም ልጆቻቸው ይመጣሉ። ከዛ በኋላ ባሪያዎቻቸው ይመጣሉ። ከነሱ በኋላ የሙሐጅሪን ወንዶች ይመጣሉ፣ ዱዓ ያደርጋሉ። ከዛም ሚስቶቻቸው፣ ከዛ ልጆቻቸው፣ ከዛ በኋላም እንደገና ባሪያዎቻቸው ይመጣሉ። ከዛም አንሳሮች ይመጣሉ፣ ከዛም ሚስቶቻቸው ይመጣሉ፣ ከዛም ልጆቻቸው፣ ከነሱ በኋላም ባሪያዎቻቸው። ከዛ በኋላ ለአላህ አስረክቡኝ አሉ። ከዛም የረሱል ሰለላሁ ዐለይሂ ወሰለም ጀናዛ ዙሪያውን ትራስ ያደርጉና ሁሉም በኢንፊራዲ መልኩ ዱዓ ያደርጋል። ከዛም ሰኞም ማክሰኞም አለፈና ሮብ አመሻሹ አካባቢ ወደ አላህ ለመሸኘት ደረሱ። ወደ ቀብር ውስጥ የሚያስገቧቸው እነዚህ ኢብኑ አባስ፣ ዓሊ ረዲየላሁ አንሁ፣ ሸኽራን ኢብኑ ጉላምና ፈዝል ኢብኑ አባስ በመሆን ከቀብሩ ወጣ ሲሉ ሙጊራ ኢብኑ ሾባ ቀብር ላይ ቆመው ነበር። ቀለበታቸውን አውልቀው ቀብር ውስጥ ከተቱት። እናም ለዓሊ ረዲየላሁ አንሁ ዓሊ ቀለበቴ ውስጥ ገባብኝ ባክህ አሉት። ታወጣልኛለህ ወይስ ላውጣው አሉት። እሳቸውም ቀብር እኮ ገና አልተዘጋም፣ አይ አውጡት ግቡና አሏቸው። ራሳቸው አውቀው የጣሉትን ቀለበት ለማውጣት ብለው ገቡና ወደ ታች ረሱል ሰለላሁ ዐለይሂ ወሰለምን እቅፍ አደረጉና መተሻሸትና ማልቀስ ጀመሩ። ቀለበቱ ሰበብ ነበረ። ረሱል ሰለላሁ ዐለይሂ ወሰለምን መሳምና ማቀፍ ፈልገው ነበር። አቀፉ፣ ግንባራቸውን ሳሙ። ከዛም በኋላ ሰዎች ውጡ ውጡ አሉና ጎተት አደረጉና ወጧቸው። እናም የመጨረሻው ሰው ረሱል ሰለላሁ ዐለይሂ ወሰለምን ያቀፈ ሙጊራ ኢብኑ ሾባ ነበር። ለህዳቸውን አስተካክለው አፈር ከጨመሩ በኋላ ከዛ ወጣ ሲሉ አነስ ረዲየላሁ አንሁ እንዳሉት ፋጢማ ረዲየላሁ አንሃ ከቀብሩ ወጣ ብላ ቆማ ነበረ። እንዴት አስቻላችሁ ግን? በየትኛው ወኔያችሁና ድፍረታችሁ ነው የሁለት ዓለም ነቢይ የሆኑትን አፈር ውስጥ የደበቃችሁ አሏቸው። እንዴት አስቻላችሁ? አዎ እንግዲህ የአላህ ሕግ ነው ብለው አሏቸው።